በአዲስ አበባ ከተማ ውስጥ የሚከናወኑ የጽዳት ስራዎችንና የህብረተሰቡ ተሳትፎ በዚህ ላይ ምን እንደሚመስል እየዳሰስን ዘውትር ረቡዕ ምሽት ወደ እናንተ የምናደርስበት ሳምንታዊ ጽዳት አዲስ ፕሮግራማችን እነሆ ተጀመረ። ይህ ፕሮግራማችን እንግዲህ የአዲስ አበባ የከተማ ጽዳት አጠቃላይ ምን እንደሚመስል እየቃኘን ወደ እናንተ እናደርሳለን። ዛሬ ደግሞ በአዲስ አበባ ከተማ አስተዳደር ጽዳት አስተዳደር ኤጀንሲ ተገኝተናል። ምክንያታችን ደግሞ ተቋሙ በ2018 ዓመተ ምህረት ከፍተኛ የሆነ በጀት በመመደብና የተለያዩ ስፖንሰሮችን በማፈላለግ የተቋም ግንባታን ሲያከናውን ቆይታ አድርጓል። በተለይም በከተማ ውስጥ የሚገኝ የደረቅ ቆሻሻ ማከማቻ በተለምዶ ረጲላንድ ፊል ተብሎ የሚጠራውን እንዲሁም ደግሞ የተለያዩ የወረዳ ጽህፈት ቤቶችንና የቅብብሎሽ ጣቢያዎች ከዚያ ማለፍ ሲል ደግሞ ቢሮ የመስሪያ ቦታን ምቹ ለማድረግ በርካታ ስራዎችን ሲያከናውን ቆይቷል። ዛሬ ታዲያ እነዚህ ፕሮጀክቶች አጠቃላይ የደረሱበት ሁኔታ ምን እንደሚመስል በተለይ ተቋሙ ማዘመን እንደ ተቋም እንደ ከተማ ምን አይነት ውጤትን ያስገኛል የምንጠይቅ ነው የሚሆነው። ጉብኝቱን እየተሳተፍን ወደ እናንተ እናደርሳለን። ይህን ፕሮግራማችንን አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ ጋር በጋራ ሆነን እናቀርበዋለን። ፕሮግራማችን ፍጻሜ አብራችሁን ሁኑ። እሺ፣ አቶ ገዛኸኝ አሁን እኔ ያለና ቦሌ ክፍለ ከተማ ወረዳ 5 የደረቅ ቆሻሻ የቅብብሎሽ ጣቢያ ነው። ይሄ የቅብብሎሽ ጣቢያ አገልግሎት መስጠት ከጀመረ ምን ያህል ጊዜው ነው? ኦሎሞስት አገልግሎት መስጠት ከጀመረ ከ5 ዓመት በላይ ነው። ክትትል በሚደረግበት ጊዜ የሚመጡ ሪፖርቶች ትክክል ስላልነበሩ ይህንን ክትትል የምናደርግበትን ሲሲቲቪ ካሜራ ገጠምን። በ24 ሰዓት ቆሻሻ ከዚህ እንዲነሳ አረግን። እዚህ እንደምታዩት የግሪን አረግ ነው። ግቢ ውስጥና ውጪውን የተለያዩ አትክልቶችን ተከልን። ስለዚህ እዚህ ውስጥ ለማተላለፍ ብቻ ሳይሆን ከዚህ በፊትም ሌሎች ማህበራዊ ግንኙነቶች እንዲደረጉበት እኛም መተን እዚህ ጨርሰን ስራውን ባየን ጊዜ የምሳ ፕሮግራም ሁሉ እዚህ ውስጥ ነው የተዘጋጀው። ስራን ከማሳለጥም አንፃር እንደ ቢሮ ለእናንተ የጠቀመው ነገር ምንድነው? በዚህ ሁኔታ ላይ መገኘቱ በጣም ጥሩ ነው። አንደኛ የህዝቡ ጥያቄ የመልካም አስተዳደር ጥያቄ የነበረ ነው። እሱን ፈተነዋል፣ ሙሉ በሙሉ እንዲገነዘቡ አድርገናል። ሁለተኛውና ዋነኛው ደግሞ የዘመናዊ የቆሻሻ አስተዳደርን ለመተግበር ነው የተቋቋመው ተቋሙና ይህንን ተግባራዊ ማድረግ ችለናል። ሁሉም ሰው በያለበት ክፍለ ከተማ ቢሮው ላይ ሆኖ ወረዳ ቢሮው ላይ ሆኖ ኤጀንሲ ማዕከል ላይ ሆኖ ይሄን ቦታ የመከታተል ትንሽም ቢሆን ቆሻሻ መዋል ማደር የለበትም ከስታንዳርዱ በላይ ቢኮዝ እንደዛ ሲሆን ክምችት ሲፈጠር ስለሆነ ቆሻሻ ሽታ የሚፈጠረው እሱን ነው የሰራ ነው። ጉብኝታችን ዛሬ ብዙ ፕሮጀክቶች አሉ። ወዴት እንሂድ? ወደ ንፋስ ስልክ ላፍቶ የወረዳ ጽህፈት ቤት ሪኖቬሽን እናያለን። የተቋም ግንባታ ስራዎች ለማሳካት ከያዛቸው ተግባራት ወይም ግቦች አንዱ ምቹ የስራ ቦታ መፍጠርና አገልግሎቱን በቴክኖሎጂ የማስደገፍ ስራ ነው። ይሄ አሁን ያለንበት ንፋስ ስልክ ክፍለ ከተማ ወረዳ 1 ጽዳት አስተዳደር ጽህፈት ቤት ነው። እንግዲህ እንደምታውቁት የወረዳ ጽህፈት ቤቶች ብዙ ጊዜ ለስራ ምቹ አይደሉም፣ በጣም የተጣበቡ ናቸው። መቀመጫም ለተገልጋይም ለአገልጋይም ምቹ ካለመሆናቸው የተነሳ ኤጀንሲያችን 2016 ጀምሮ 2016 ላይ 12 ወረዳዎች፣ 2017 ላይ 12 ወረዳዎች፣ ዘንድሮ ደግሞ እጥፍ አድርገን 25 ወረዳዎች በዚህ መልኩ ለስራ ምቹ እንዲሆን አጠቃላይ ግብዓት የማሟላት ወንበር፣ ጠረጴዛ፣ ኮምፒውተሮች፣ ፕሪንተር፣ ቴሌቪዥን፣ እንግዳ መቀበያ ሼልፎች የማሟላትና ለተገልጋይ ምቹ እንዲሆን የማድረግ በ25ቱም ወረዳዎች በዚህ መልክ በተመሳሳይ ተሰርቷል ማለት ነው። አሁን እንደምታዩት ይሄ ባለሙያ አብዛኛው ወንበር በየፈረቃ የሚቀመጥበት ሁኔታ የነበረ ነው። ስለዚህ እኛ እንግዲህ የመንግስት የግዢ አሰራር ተከትለን ከግዢ ኤጀንሲ የሚቀርቡ ነገሮች ከዛ እንዲቀርቡ በማድረግ ሌሎች ደግሞ ግልጽ ጨረታ በማውጣት በዚህ መልክ ግብዓት የማሟላት ስራ በሁሉም ወረዳዎች ተሰርቷል ማለት ነው። ስታንዳርድ አስቀምጠን ነው ወረዳዎቹን ስንመርጥ ማለት ነው። አንደኛ መንግስት ህንፃ መሆኑን አረጋግጠን፣ ሁለተኛ ደግሞ ካሬ ሜትራቸው በቂ መሆኑን ስታንዳርድ አውጥተን በዚህ መልክ ለስራም ለተገልጋይም ምቹ የማድረግ ሁኔታ
ፈጥረናል። በወረዳ ደረጃ የምንሰጠው አገልግሎት የቤት ለቤት የግንዛቤ የመስጠት አገልግሎት ነው። ይህን አገልግሎት በቴክኖሎጂ ለማስደገፍ ዘንድሮ ጥረት አድርገናል። ወደ 314,000 አባወራዎች የኪውአር ኮድ በማሳተም እያንዳንዱ ወረዳ ላይ ያሉ የግንዛቤ ባለሙያዎቻችን በትክክል የግንዛቤ ስራ እየሰጡ ነው ወይ? ያው ግንዛቤው የጽዳት ባህል ለውጥ ለማድረግ መሰረት ስለሆነ እሱ በትክክል ተደራሽ ለመሆኑ ለማረጋገጥ የኪውአር ቴክኖሎጂ ያሳትመን በ60 ወረዳዎች 314,000 አባወራዎች ተጠቃሚ አድርገናል ማለት ነው። በልክ በዚች በጀርባ የምታዩት የኤጀንሲው የሚሰጣቸውን አገልግሎቶች ለማወቅና የእርስዎን አስተያየት፣ ጥቆማ፣ እርካታ ለመስጠት ይችን ኪውአር ኮድ ስካን ያድርጉላል። ይህን ስካን ስናደርግ ኢንድ ቱ ኢንድ ኤጀንሲው የሚሰጠውን አገልግሎት ያውቃል። በከተማ ደረጃም በወረዳ ደረጃ በክፍለ ከተማ ደረጃ ካወቀ በኋላ ሰው ሪሌክታንት ሆኖ በግዴለሽነት ቆሻሻ ቢጥል የሆነ ነገር ቢያደርግ ስካን ያደርጋል፣ ኤክስዋይ ይወስዳል፣ ሪፖርት ያደርጋል። ስካን ሲደረግ ይመጣ ዝሆል ክፍለ ከተሞች ነው ይመርጣል። ያለበትን ሎኬሽን ፎርዋርድ ሲያደርግ ኤጀንሲው ላይ ይደርሳል። ኤጀንሲው ደግሞ ሪፕሌስ ያደርግ ስፔሲፊካሊ ለዚያ ሰው ይደርሳል። የጉብኝታችን 3ኛ ምዕራፍ የሆነው ቦታ ላይ ነው የምንገኘው። አጠቃላይ እዚህ ደግሞ የነበረው ገጽታና አሁን ያለው ሁኔታ ምን እንደሚመስልና አጠቃላይ ስለዚህ አካባቢ መረጃ ትሰጠናል። ከቢሮ ጀምረን እንደ ተቋም ደግሞ የወሰድነው 3ኛው የስራ ቦታችን የረጲ ፋይናል ዲስፖዛል ኤሪያችን ነው። ይሄ እንደሚታየው መግቢያው የነበረ ነው። ከዚህ በፊት መኪኖች ይዘው በሚመጡበት ጊዜ እየደፉ የአካባቢ ላንድስኬፑ በጣም ወደ ላይ የተከመረና ከ15 ከ20 ዓመት አካባቢ የሚጠጋ የስጋት ኤሪያ የነበረ ነው። እንደ ከተማም ለአካባቢው ነዋሪ መጀመሪያ ያደረግነው ኢንተራንሱን ማስተካከል ነበረ። ኢንተራንሱን ብቻ ሳይሆን ክረምት በሚመጣበት ጊዜ እዚህ ቆሻሻ አምጥቶ ለመድፋትና አገልግሎት ለመስጠት አስቸጋሪ ስለነበረ መንገድ ነው የከፈትነው። መንገዱን ደግሞ ትላልቅ ቦልደሮችን ከስር በማስገባት ውስጥ ለውስጥም ወደ ግራም ወደ ቀኝም ወደ መሀል የሚሄዱ መንገዶችን ነው የሰራ ነው። ለረጅም ዓመት እዚህ ተከምሮ የነበሩትን ወደ አካባቢው ወደ ያሉ የመልሶ መጠቀም ኢንዱስትሪዎች ከዚህ እንዲጫን ነው ያደረግነው። ስለዚህ ያንን በማድረጋችን ይሄን ላንድስኬፕ የስጋት ኤሪያ የነበረውን ከስጋት ነፃ የሚሆንበትን ካደረግን በኋላ በጃፓን ቴክኖሎጂ ፉኩኦካ ሜቶዶሎጂ በምንለው ከተ እንደ ኮምፓክት ማድረግ ነው የጀመርነው። ከዚህ ደግሞ እንደምታዩት ሊቼት ወደ መንገድ እንዳይወጣ ይሄ ከቆሻሻ ውስጥ የሚወጣው ጥቁሩ ነገር ማለት ነው ሊቼት፣ እሱንም በየቦታው በማኖሎች አብዞርብ በመያዝ ወደ መንገድ እንዳይወጣና የሽታ ምንጭ እንዳይሆን አድርገናል። ይህንን ዙሪያውን አጥሩን እንደምታዩት ወደ 3000 ሜትር የሚሆን ዙሪያ አጥር ሙሉ በብሎኬት ታጥሮ የተጠናቀቀበት ሁኔታ ነው ያለው። ሌላኛና ሁለተኛው ዋነኛው የዚህ የምድር ሚዛን ነው። የምድር ሚዛን ከዚህ በፊት የነበረው የማቃጠያ ፋብሪካው የነበረው ነው። በጣም ትንሽ ነበረች። ትንሽ ከመሆኗም ተሰልፈው የሚመጡ መኪኖች ጭኖ በሚመጡበት ጊዜ መንገድ ላይ ነበር መንገድ የሚዘጉት። ይሄ አሁን ባለ 16 ሜትር የሆነ የምድር ሚዛን ነው። ይሄ ደግሞ ከኮምፒውተር ሲስተሙ ጋር ውስጥ ካለው የተናበበ ነው። ይሄኛውም በፍሊት ማኔጅመንት መኪኖቹም የትኛው ታርጋ ከየት ተነስተው የት ደረሱ የሚለውን እና የዚህ የምድር ሚዛኑና የኮምፒውተር ሲስተሙን አንድ ላይ ሊንክ ካደረግን በኋላ በጣም ዘመናዊ የሆነ የሶሊድ ዌስት ማኔጅመንት ስርዓት ይኖረናል ማለት ነው። ወደኛ ተቋም የምንወስዳቸው የቅብብሎች ጣቢያና የረጲ ፋይናል ላንድ ፊላችን ነው። እሱንም በዚህ መልኩ ጀምረናል። ይሄ በአጭር ጊዜ ያስቀመጥነው እቅዳችን ነው። የረጅም ጊዜ እቅዳችን ደግሞ አሁን ዛሬ ከፍተኛ አመራሮችን ባሉበት የችግኝ ተከላ ፕሮግራም አካሂደናል። ይሄ ዙሪያውን ከአጥሩ እነኚህ ኒም ፕላንት የሚባሉና ሽታ አብዞርቭ የሚያደርጉ ኤቨርግሪን የሆኑ ችግኞችን እየተከልን ነው። የረጅም ጊዜ እቅዳችን ረጲን መዝጋት ነው። ወደ ረጲ የደረቅ ቆሻሻ ማስወገጃ ስፍራ እንኳን በሰላም መጣችሁ። ታከለ ዴሳ እባላለሁ። የደረቅ ቆሻሻ ማስወገጃ ስፍራዎች አስተዳደር ዘርፍ ምክትል ዋና ዳይሬክተር ነኝ። ዌስት ሪከቨሪ እና ከመልሶ መጠቀም አኳያ እዚህ ሳይት ላይ ከማስወገጃ ስፍራውን ባሻገር ዌስት ሪከቨሪ ከጎናችን ዌስት ቱ ኢነርጂ አለ፣ ማቃጠያው ማለት ነው። ግማሹ ዌስት እዛ ነው የሚገባ፣ ሪከቨሪ ይደረጋል፣ ወደ ኢነርጂ ይቀየራል ማለት ነው። ከዛ በተረፈ ደግሞ እዚህ ጋር ይመጣል፣ ይወገዳል፣ ጥቅም ላይ የማይውለው ማለት ነው። እዚህም ደግሞ ላንድ ፊሉ ላይ ኮምፖስት በማምረት
እንሰራለን። ባለሙያዎቻችን በራሳቸው ካገኙት እውቀት የተወሰነ ኮምፖስት ያመርታሉ። ውጤቱንም በኋላ እናያለን ማለት ነው። ረጲ ማስወገጃ ስፍራ ብለን ነው የምንጠቀመውና ምን ይመስል ነበረ፣ አሁንስ የማንሰራራት ዘመኑ ምን ይመስላል የሚለውን ነገር ነው የምናየው። እዚች ጋር እንደምትመለከቱት በጣም በርካታ ሰዎች ስጋት የነበረበት የሰው ልጅና ቆሻሻ አብሮ ይኖሩ እንደነበረ የሚያሳይ ነው። ለዕለት ኑሯቸው ብሎ እዚህ ጋር ሲያነሱ ሲለቅሙ ወደ ጥቅም ለማዋል አሁን ደረጃውን የጠበቀበት ባልደረሰበት ጊዜ ማለት ነው። ከዛ ባለፈ ደግሞ በጣም 30 በላይ ሄክታር ነው ይሄ ስፋቱ ማለት ነው። ስፍራው ላይ እሳት በተደጋጋሚ ሲነሳበት የነበረው ምክንያቱም ውስጡ ሚቴን ነው፣ ሲገነፍል ሚቴን ተቀጣጣይ ነው። በዛ ምክንያት ማንም እሳት ሳይጭርበት እየተቀጣጠለ እሳቱ ራሱ ሲቀጣጠለ ነበረ ነው የሚያሳየው። እዚህ ጋር ደግሞ በርካታ እንጀራ ፍለጋ እዚህ ውስጥ የተሰማሩ የተለያዩ ደረጃ ቢኖራቸውም ከስፍራው እየለቀሙ ፈታኝ የሆነውን ኑሮ ሲወጡበት የነበረ ዛሬ ላይ በኋላ ላይ የምናያቸው ነገሮች ናቸው። አካባቢው ላይ ትልቅ የገጽታ ችግር፣ የአካባቢ ችግር ነዋሪውም ላይ ጥያቄ ሲፈጠር የነበረ ነው። ዓ.ም በጽዳት አስተዳደር ኤጀንሲ የተከናወኑ ተግባራትንና የተሰሩ ፕሮጀክቶችን ስናይ ስንጎበኝ ቆይታ ያደረግን ምን ታዘቡ? ምን ይመስላል? ጥሩ እንግዲህ ስለ ደረቅ ቆሻሻ አስተዳደር ስርዓታችን በምናወራበት ጊዜ አንድ ቀን ሰርተን ነው ዛሬ ጨርሰናል ብለን ወደ ቤታችን የምንገባበት ቀን ነው፣ ማታ ነው፣ ሰኞ ነው፣ እሁድ ነው ብለን የምንተወው ስራ አይደለም። የዕለት ተዕለት ተግባር ነው። ይሄ የዕለት ተዕለት ተግባር ደግሞ እንደ ማንኛውም የቢሮ ስራ ጨርሰናል ብለን ሪፖርት ለማድረግ የምንሰራው ሳይሆን የህዝባችን የከተማችን ነዋሪዎች ደህንነት፣ ጤንነት፣ የከተማችን ክብር፣ የከተማችንን የቱሪስት ፍሰት የምንጠብቅበት ከምንም ነገር በላይ ደግሞ የሀገራችንን ገጽታም ጭምር የምንገነባበት ዋነኛ ስራችን ብለን አምነን የምንሰራው ስራ ነው። ይህም በመሆኑ ምክንያት ከዚህ በፊት ስንሰራ ከነበረው ሁኔታ በላቀ መልኩ መስራት መቻል አለብን። ወዲህ 2018 እቅድም ማስቀምጠን ግብም ጥለን ነበር ስራ የጀመርነው። ከዚህ ውስጥ አንዱና ዋነኛው አድርገን የያዝነው ስራ በተለይም ቆሻሻን ከምንጩ የመለየት ስራ ነው። እንግዲህ ቆሻሻ ከዚህ ቀደም ከሁላችንም ቤት ሲወጣ በአንድ ባግ ነበር ሰብስቦ የሚወጣ የነበረው። ይህም በመሆኑ ምክንያት ከወጣ በኋላ በቆሻሻ ማቆያዎች ወይም ደግሞ በቅብሎች ጣቢያዎች ላይ ለመለየት ጊዜ ይወስዳል። እዛም ሲነካካ የተለያየ ሽታ እያመጣ በአካባቢ የሚኖሩ ነዋሪዎች እነዚህ የቆሻሻ የቅብል ጣቢያዎች ከአካባቢያችን ይነሱ፣ እየታመምን ነው፣ ዝንብ እየመጣብን ነው፣ አካባቢያችን የተበከለ ነው የሚል በጣም ብዙ ጥያቄ ነበረ የነበረው። የመጀመሪያ ከምንጩ ቆሻሻን የመለየት ስራ መስራት መቻል አለብን በሚል ይሄን ከምንጩ መለየት ብቻ ሳይሆን የሚጓጓዝበትም እስኬጁል የተለያየ እንዲሆን በፊት ይለይ እንጂ ቆሻሻ ሁሉም ሰብስቦ በተለያየ ባግ ሆኖ በአንድ መኪና ላይ የሚጫንበት አይነት ነው ነበር። ይሄም በተመሳሳይ መልኩ እዛ ከደረሰ በኋላ እንደገና ቆሻሻው የትኛው ነው ብሎ የመለየት ዕዳ ውስጥ የሚከተን የነበረውን ስራ ያስቀረንበት አንዱ ትልቁ ስራ ነው። ይሄም ከሆነ በኋላ እንግዲህ አሁን ይሄ በመሆኑ ምክንያት ከዚህ በኋላ ቆሻሻ የቅብሎች ጣቢያዎች ላይ ሄዶ ቆሻሻ የሚቆይበትና እንደገና ሶርት የሚደረግበት ስርዓት ባለመኖሩ ምክንያት በቆሻሻ ቅብሎች ጣቢያዎቻችን ላይ የነበረውን ጫና ቀንሷል። ዛሬ ጠዋትም ደግሞ ተዘዋውረን እንዳየነው በጣም ንጹህ የሆነ ቁጭ ብለን ምግብ የተመገብንበት ሰዎች ቁጭ ብለው የሚዝናኑበት ቦታ መሆን ያስቻለ ስራ መስራት ችለናል። ከምንም ነገር በላይ ደግሞ ዋነኛውና ትልቁ ተደርጎ የሚወሰደው ጽዳት ባህል ማድረግ ነው። ይህም ባህል ለማድረግ ህብረተሰባችንን ማስተማር ያስፈልጋል። አሁን በከተማችን በተሰራው ስራ በትምህርት ስርዓት ውስጥ ሁሉ ተካቶ ልጆቻችን ከትምህርት ቤት ጀምሮ ጽዳትን ባህል የሚያደርግ ትምህርት ቤታቸውን የሚያጸዱበት፣ ስለ ቆሻሻ ምንነት የሚረዱበት፣ ቆሻሻ ሀብት መሆኑን የሚረዱበትን ስርዓት ተዘርግቷል። ግን ደግሞ በዚህ ሂደት ውስጥ ትውልድ ግንባታ እንደነበረ ሆኖ ደግሞ እንደኛ ያደገው የኖረው ሰውም ደግሞ በቂ ግንዛቤ መጨበጥ መቻል አለበት ተብሎ የግንዛቤ አስጨባጭ ሰራተኞቻችን አሉ። በአግባቡ ግንዛቤ ማስጨበጥ ስራዎቻቸውን ሰርተዋል የሚለውን ለመከታተል የማንችልበታል። ሰው ቁጥር ሪፖርት ይመጣል፣ በተጨባጭ ግን ሶሳይታል ቼንጅ እየመጣ አይደለም። እሱም መከታተል የሚያስችል ስራ የዛሬ አንድ ዓመት አካባቢ በአንዲት አቃቂ ክፍለ ከተማ ውስጥ ባለች ወረዳ ውስጥ የተጀመረን ስራ አሁን ወደ 60 ወረዳዎች ማድረስ የተቻለበት በሲስተም ካፕቸር ያደረግናቸው የከተማችን ነዋሪዎች ወደ 328 ሺህ አካባቢ የደረሱበት ነገር በጣም ትልቅ ሊፕ ነው። ይሄን እንግዲህ በሁሉም 119 ወረዳዎቻችን የማድረስ ሁሉም የከተማችን ነዋሪዎች በዚህ ሲስተም ካፕቸር የማድረግና በቂ ግንዛቤ ማስጨበጥ ስራችንን ከሰራን የጀመርነው ስራ ባህል እንደሚሆን ማሳያ ነው። እንዴ በስተመጨረሻ እንግዲህ ቆሻሻ ከመነጨ በኋላ ሄዶ ያው ቆሻሻው የሚያርፍበት ቦታ አለ። በአጠቃላይ የሰርኩላር ኢኮኖሚን እስከንገነባ ድረስ ደግሞ የምንጠቀመው እንደ ቆሻሻ አይነቶቹን የደረቅ ቆሻሻ ማስወገጃ ቦታዎች ነው። ይሄ ቦታ አስቀድሞ ሰው በአካባቢው ለመስራት፣ ለማለፍ፣ ለመኖር በጣም የሚቸገርበት ቦታ የነበረ ነው።
ለብዙ ወንጀሎችም ተጋላጭ የነበረን ቦታ አሁን እንደዚህ አምሮ ሴኩርድ ሆኖ ሰዎች በቀላሉ አክሰስ የማያደርጉበት ለህገወጥ ተግባር የማይጋለጥበት ከዚህም ቆሻሻ ፈሶ ደግሞ ወደ መንገድ ጭምር የማይወጣበት ሁኔታ መፍጠር መቻል አለብን በሚል የሰራነው ስራ ለውጥ አምጥቷል። ከምንም ነገር በላይ ደግሞ ለአደጋ ተጋላጭ እንዳይሆን ከዚህ በፊት እንግዲህ እንደምታውቁት የዛሬ 10 ዓመት አካባቢ በጣም ከፍተኛ አደጋ እዚህ አካባቢ ደርሶ ከ150 በላይ ዜጎቻችን ወንድሞቻችን እህቶቻችን አደጋ ደርሶባቸዋል። በዚህ ምክንያት በጣም ብዙ ሶሻል ክራይሲስ ተፈጥሯል። ያ እንዳይደገም የማድረግ ስራ መስራት መቻል አለብን በሚል ቆሼን ሪሃቢሊቴት የማድረግ ስራ እየሰራን ያለው ግን ደግሞ ይሄ መጨረሻው ግባችን አይደለም። የመጨረሻው ግባችን ይሄን ቆሼን መዝጋትና ምንም አይነት ቆሻሻ በከተማችን ውስጥ የመነጨው ወደ ሀብት እንዲቀየር ሰርኩላር ኢኮኖሚ እንዲገነባ የማድረግ ስራ መስራት መቻል አለብን በሚል የጀመርነው ስራ አሁን ጅምሩ ነው ያለው። ቅድም ባነሳውልሽ ደረጃ ሰርኩላር ኢኮኖሚ መገንባት የሚያስችል ሌሎች መሰረተ ልማቶችን ገንብተን ደግሞ በተጨባጭም ቆሻሻ ሀብት መሆኑን የማረጋገጥ ስራ እንሰራለን። ለዚህ የሚሆን አቅምም ተቋምም እየተፈጠረ ነው ያለው። የአመራሩን ኮሚትመንት ያንን የሚያሳይ ነው የሚል እምነት ነው ያለን። ነሳው ቆሻሻ አሁን እስካለንበት ቦታ ድረስ የሚሰራበትን የአሰራር ስርዓት በደንብ አይተናል። ትልቁ ይሄ የሚያሳየው ምንድነው ተቋም እየተገነባ ነው ማለት ነው። ሁለተኛው ወደ ቴክኖሎጂ እየተሻገረ ነው። ቆሻሻ ያለበት ግንዛቤ የተሰጠበት ሌሎች ነገሮች ከወረቀት ወጥተው ወደ ዲጂታል ሆነው ነዋሪውም ደግሞ ያለውን ሪፖርት የሚያደርግበትን የቴክኖሎጂ ስርዓት መጀመሩን ማየት ሁለተኛው ትልቅ ነገር ነው። ሌላኛው ሶስተኛው ይሄን አካባቢ ነው። ይሄ የመጨረሻ ቆሻሻ መዳረሻ ነው። ከተማችን በጣም የሚሸት ነበር። አሁን ሽታው ቀንሶ ፍሳሾቹ እየቀነሰ በተለይ የመጀመሪያው አካባቢ ላይ ያለውን ልዩነት እያየን ነው ያለነው። የደረቅ ቆሻሻ አስተዳደሩ ደግሞ ከጊዜ ወደ ጊዜ በጣም የዘመነበትና ከፍ እያለ የመጣበት ሁኔታዎች አሉ ማለት ነው። ዘንድሮም እንግዲህ እንደ ጽዳት አስተዳደር ኤጀንሲ የተከናወኑ ስራዎች በጣም አመርቂና ተስፋ ሰጪ ስራዎች ናቸው የተሰሩት ማለት ይቻላል። እንግዲህ ዋናው አጠቃላይ ቆሻሻን ደረቅ ቆሻሻ አስተዳደር ስንል ከመሰብሰብ ጀምሮ እስከ ማስወገድ ድረስ ያሉ ስርዓቶች ናቸው። በዚህ ውስጥ እንግዲህ አጠቃላይ ዘንድሮ ከመጀመሪያው እስከ መጨረሻ ድረስ አጠቃላይ የነበሩትን አፕግሬድ ከማድረግ አኳያ ያንን በማሻሻል አኳያ በተለይ በቴክኖሎጂ ተደግፎ አገልግሎትን ከመስጠት አኳያ የተሰራው ስራ በጣም ጥሩና አመርቂ ናቸው ብሎ መውሰድ ይቻላል ማለት ነው። እንግዲህ በአጋጣሚ አካባቢ ጥበቃ ላይ ነው አሁንም እርሶ እየመሩ የሚገኙት። እንደዚህ አይነት ስራዎች ደግሞ ለእናንተም ስራ አጋዥነቱ የጎላ ነው ብዬ አስባለሁ። ተያይዞ መሄድ የሚችል ተቋም ከመሆኑ አንፃር በእናንተ ስራ ላይስ ምን አይነት አስተዋጽኦን ያበረክታል? እንግዲህ በጣም ትክክል ነው። እንግዲህ የአጠቃላይ አካባቢ ጥበቃ ባለስልጣን አንዱ ከምንሰራቸው ስራዎች ውስጥ ተቋማት ሊሆኑ ይችላሉ፣ ግለሰቦች ሊሆኑ ይችላሉ፣ ተቋማቶቹ የመንግስትም የግልም ሊሆኑ ይችላሉ። እያንዳንዱ አካል ያመረተውን ቆሻሻ በአግባቡ ማስወገድ ለአግባቡ ለሚገባው ሰው መስጠት መቻል አለበት ብለን ነው እየሰራን ያለ ነው ማለት ነው። ይህን ሳደርግ ሲቀር ግን እንግዲህ ደንቦች አሉ፣ አዋጆች አሉ፣ መመሪያዎች አሉ። በዛ መሰረት ተጠያቂ የምናደርግባቸው ስርዓቶች አሉ። በተለይ ከተጠያቂነት ከማስፈን አኳያ የሬጉላቶሪ ስራዎችን ከመስራት አኳያ አንዱ ማንዴታችን ስለሆነ ይሄ ተቋም ይሄ ቦታም ጭምር ከዚህ በፊት የሚወቀስበት ሁኔታዎች አሉ ማለት ነው። ምክንያቱም ቅድም ለመጥቀስ እንደሞከርኩት ከዚህ የሚወጣው ሊቼቱ ፈሳሹ ወደ ውጭ የሚለቀቅ ከሆነ መተን ተጠያቂ የምናደርግበት አጠቃላይ አካባቢን የሚበክልበት ስርዓቶች ስለነበሩ ያንን ከማስወገድ አኳያ ትልቅ ስራ ነው እየተሰራ ያለውና ስራችንን በዚህ ልክ ያው አጋዥ እየሆነ የሚቀጥልበት ሁኔታዎች አሉ ማለት ነው። ከዚህ የበለጠ ስራዎችን ደግሞ አመርቂ ስራዎችን በጋራ ሰርተን ቅድም እንደነገርኩት ሞዴል የሆነ ላንድ ፊል የማድረጉ ስራ በጋራ የምንሰራበት ሁኔታዎች አሉ። በአንድ አመት ውስጥ የተሰራው ስራ ግን በጣም ጥሩ ስራ፣ በጣም ብዙ ስራ ለሌሎችም ተቋማት ምሳሌ የሚሆን ስራ ነውና በዚህ አጋጣሚ እንግዲህ ተቋሙን ላመሰግን እፈልጋለሁ ማለት ነው። የእናንተንም ተቋማት ጨምሮ በርካታ ሰዎች ይጠበቃሉ። በቀጣይ ህብረተሰቡ ምን ይጠበቅ? ባለድርሻ አካላትስ ምን አይነት ኃላፊነትን ይወጡ? መልእክትም ካሉት መልእክቶት። ጥሩ ንጹህ መሆን ማለት ክብር ነው። አንድ ሰው ቆሻሻ የለበሰ ሰው፣ በቆሻሻ አካባቢ የቆመ ሰው፣ በቆሻሻ አካባቢ የሚኖር ሰው ሁሌም አንገቱን እንደደፋ ነው። የሚጸየፈው የማይወደው አካባቢ፣ የማይወደው የስራ ቦታ፣ የማይወደው የመኖሪያ አካባቢ ነው የሚኖረው። የሚጠላው ከተማ ነው የሚኖረው። ሰውም ሲመጣ ከተማችንን ለቱሪዝም ሊሆን ይችላል ለኢንቨስትመንት የሚመጣበት ጊዜ ቆሻሻ ከተማ ኮንፊደንስ አይሰጥም። ቆሻሻ ከተማ ጎብኚዎችን አይስብም። ቆሻሻ ከተማ ኢንቨስትመንትን አይስብም። ይሄንን ታሪክ የቀየር ነው በጣም በአጭር ዓመታት ባለፉት 4-5 ዓመታት በሰራ ነው ስራ ነው። ይሄ ስራ ግን ቀጣይነት እንዲኖረው ማድረግ ያስፈልጋል። ህብረተሰባችን አሁን ሊያደርገው ይገባል። የሆነ የተቋም አቅም ስለገነባን ብቻ የሚሻገር ስራ አይደለም። ህብረተሰባችን ቆሻሻን የሚጠየፍ ቆሻን በአግባቡ የሚያስወግድ ቆሻ ሀብት መሆኑን ተረድቶ በአግባቡ ወደ ሀብትነት የሚቀየር
ሶሳይቲ መፍጠር ያስፈልጋል። በተሟላ መልኩ የሚያስፈልገው ደረጃ ላይ ደርሰናል የሚል እምነት የለንም። ገና ቀጣይ ስራ አለ። እሱን ሰርተን ከጫፍ እንዲደርስ የማድረግ ይሄም ስራ ደግሞ ዘላቂነት እንዲኖረው ከማድረግ አንፃር ይህን ሰፖርት የሚያደርጉ መሰረተ ልማቶችን የመገንባት ስራ መስራት መቻል አለብን። በዋነኛነት ግን የህብረተሰባችን ኃላፊነት መሆን መቻል ያለበት ቆሻሻን ከምንጩ የመለየት በህገወጥ መንገድ አለመጣል፣ ለከተማችን መቆሸሽ ምክንያት እንዳንሆን፣ ሌሎችም በዚህ ህገወጥ ተግባር ውስጥ የሚሰማሩ ሰዎችም ካሉ ደግሞ እነዚህን የመከላከል የመገሰጽ የማስተማር ስራ መስራት የሁላችንም ኃላፊነት መሆን መቻል አለበት። ይህም በጋራ ተባብረን መስራት ከቻል ዘላቂነት ይኖረዋል። የሶሳይታል አቅምም ይፈጠራል። በዛ ሂደት ውስጥ ደግሞ በዘላቂነት ከተማችንን ንጹህ፣ ውብ፣ አረንጓዴና ለነዋሪዎቿም ለጎብኚዎቿም ምቹ የሆነች ከተማ መፍጠር እንችላለን የሚል እምነት ይዘን እየሰራን ያለ ነው። እርግጠኛ ነን በጀመርነው ፔስ ከሄድን ይሄን ማሳካት የምንችልበት ሰፊ እድልም አቅምም አለን። እያንዳንዳችን የቤት ውስጥ ያለን ስራ ላይ ነውና በየቤቱ ያላችሁ የአዲስ አበባ ነዋሪዎች ቤታችሁን በማጽዳት ቆሻሻን በመለየት ከጽዳት አስተዳደሩ ጋር የሰለጠነ ኑሮ እንቀጥል ማለት ፈልጋለሁ። የጽዳት ስራን አጠቃላይ ስማርት ከሆነች ከተማ ጋር እኩል ለማራመድ ተቋም በመገንባት ብቻ ሰራተኛ በመቅጠር ስራን በማዘመን ብቻ የጽዳት ስራን ውጤታማ ማድረግ አይቻልም። ማህበረሰብ የዚህ አካል ድርሻ አለ። በዋናነት ቆሻሻ የሚመነጨው ከቤት ጀምሮ ነው። እለት በእለትም የሚመነጭ ነገር ከመሆኑ ጋር ተያይዞ ዘላቂ ስራ ይፈልጋል። የሁል ጊዜ ስራ ነውና ማህበረሰቡ በዚህ ላይ ምን አይነት ድርሻ ይወጣ? በዚህ ላይ ባለ ድርሻ የምንላቸው አካላት ምን አይነት እገዛ ያድርጉ? መልእክትም ካሉት መልእክቶትን አስተላልፉልኝ። እጅግ በጣም አመሰግናለሁ ወሰኔ። የዛሬ በጉብኝታችን ላይ እንዳየሽው የከተማ ልማትና መሰረተ ልማት ሚኒስቴር፣ የኢትዮጵያ አካባቢ ጥበቃ ባለስልጣን፣ የከተማ አስተዳደሩ የተለያዩ ተቋማት፣ የስራ አስኪያጅ ጽህፈት ቤት፣ የአካባቢ ጥበቃ ባለስልጣን እና የስራ አስኪያጅ ተጠሪ የሆኑ ተቋማት ተሳትፏል። ይሄንን ያደረግንበት ዋናው ምክንያት አብረን በጋራ ስለምንሰራ እነኛ አካላት ስራው የደረሰበትን ደረጃ ግንዛቤ ኖሯቸው ኢንተግሬትድ ሆነ ተቀናይተን እንድንሰራ ነው። አሁንም ተቀናይተን እየሰራ ነው። የበለጠ ግን ቅንጅቱ እንዲጠነክርና ስራው ያለበትን ደረጃ እንዲያውቁ ነው። የህብረተሰቡን እንዳነሳሽው ዋናው የጽዳት ስራ ላይ የግንዛቤ ስራ ነው። ልክ ይሄ የሃርድዌሩን የተቋማት ግንባታን እንዳዘመኑላ የሰዎችን ግንዛቤ ለመጨመርና ጽዳትን ባህል ለማድረግ ከዚህ በፊት ወደ 2000 የሚጠጉ የግንዛቤ ጽዳት ሰራተኞች ነበሩ። አሁን ግን እያንዳንዱን ሃውስሆልድ ኪዩአር ኮድ ፈጥረንለት ማን በሳምንታዊ የጽዳት ንቅናቄ ተሳተፈ፣ ማን በብሎክ ጽዳት ተሳተፈ የሚለውን የውሸት ሪፖርቱንም ሊያስቀር የሚችል የህብረተሰቡንም ግንዛቤ የሚጨምር እና ለክትትልና ድጋፍም የሚያመች ዲጂታላይዝድ የሆነ የግንዛቤ መፍጠሪያ ኪዩአር ኮድ ከዚህ በፊት አቃቂ ክፍለ ከተማ ወረዳ 12 ብቻ የነበረ አሁን ወደ 60 ወረዳዎችና 314,000 አባወራ የሚጠጋ በኪዩአር ኮድ ሁሉ መረጃውን አስገብተን ላውንች አድርገናል። ስለዚህ ከግንዛቤ አንጻር ህብረተሰባችን እየጨመረ መጥቷል። ቆሻሻን ደግሞ ከምንጩም እንዲለዩ በየከለሩ አረንጓዴ፣ ቀይ አድርገን ከረጢቶችን የሚበሰብሱ የማይበሰብሱ ብለን ከምንጩ እንዲለዩ አድርገናል። ከቤተሰብ ያመለጠው ደግሞ ቅድም ባየነው መልኩ በቅብብሎች ጣቢያችን ላይ ኢንተግሬትድ የሆነ የዶሮ እርባታም ኮምፖስትም እንዲያዘጋጁ ተመጋጋቢን ዋናው ይሄን እየፈጠርን ያለነው መንግስት ያስቀመጠውን የሰርኩላር ኢኮኖሚን ለማረጋገጥ ነው እየሰራን ያለነው። ሰርኩላር ኢኮኖሚ ማለት ቆሻሻ ከሚመነጭበት የሚሰበስብ የሚያጓጉዝ ወደ መልሶ መጠቀም የሚወስድ አካል አለ። ይሄን በማድረጋችን ደግሞ በሰርኩላር ኢኮኖሚ ውስጥ ወደ 2.7 ቢሊዮን ገቢ ተገኝቷል ማለት ነው በ10 ወሩና ይሄንን የህብረተሰባችን ግንዛቤም እየጨመረ መምጣቱን በግልጽ የሚያሳየን ነው። አቶ ገዛኸኝ በአጠቃላይ በ2018 ዓመተ ምህረት አጠቃላይ በጀት ይዛችሁበት የሰራችኋቸው ስራዎች በተለይ ደግሞ የደረቅ ቆሻሻ አስተዳደርን ለማዘመን የተካሄደባቸው ርቀትና ህብረተሰቡ ጋር ደግሞ ሲደርስ ምን አይነት ትርጉም ሊሰጥ እንደሚችል የሚያመላክቱ ስራዎችን ስናይ ስንጎበኝ ቆይታ አደረግን። ለሰጡኝ መረጃ በአዲስ ሚዲያ ኔትወርክ ተመልካቾች ስም እጅግ አድርጌ ነው የማመሰግነው። እጅግ አድርጌ አመሰግናለሁ። ውድም ተመልካቾቻችን ጽዱ አዲስ ዛሬ የአዲስ አበባ ከተማ ውብ
ጽዱና ለነዋሪዎቿ ምቹ ትሆን ዘንድ በተለይ በ2018 ዓመተ ምህረት አጠቃላይ የተለያዩ ፕሮጀክቶችን ተቋሙ በማቀድ ያከናወናቸው ተግባራት ምን ይመስላሉ? ከዘመን ጋር እየዘመነች የመጣች ከተማ አድርጋ ለመወዳደር ደግሞ ምን አይነት ስራዎች ተሰሩ የሚል ሀሳብን አነሳ። የተለያዩ ቦታዎች ላይ ጉብኝትን እያደረግን የተሰሩ ስራዎችን መረጃ ወደ እናንተ ስናደርስ ቆይታ አደረግን። አዲስ አበባ ከተማ እንግዲህ ስማርት ሲቲ ለመሆን በተለያዩ ዘርፎች በርካታ ስራዎች እየተሰሩባት ያለች ከተማ ናት። በጽዳት አስተዳደር ኤጀንሲም ደግሞ ይህንኑ እቅድ ተግባራዊ ለማድረግ የተከናወኑ ተግባራት ይበል የሚያሰኙ ናቸው። በተለይ ማህበረሰቡ ደግሞ ቆሻሻን ከቤቱ ጀምሮ በአግባቡ በመለየት ውብና ጽዱ የሆነች ከተማን ለትውልድ ለማስረከብ በሚደረግ ርብርብ ላይ የራሱን ተሳትፎና ኃላፊነት ሊወጣ ይገባል የዛሬ የፕሮግራማችን መልእክት ነው። ፕሮግራማችንን በዚህ አብቅተናል። ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። እስካሁን ድረስ ጉብኝታችንንና የተለያዩ ቦታ እየተዘዋወርን ያጋራናችሁ መረጃ እየተከታተላችሁ ከኛ ጋር ቆይታ ስላደረጋችሁ እጅግ አድርገን ነው የምናመሰግነው። ከሌሎች የአዲስ ሚዲያ ኔትወርክ ፕሮግራሞች ጋር መልካም ቆይታ